ጥቀው ብዙን ተሻገሩ አሸንፈው 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 በእምነት ድል የነሱ ያለፉትን የቀደሙትን እያየን ጠጋችን ልንቆም ያስፈልጋል ለጌታችን የኔ ኢየሱስ ለኔ ልዩ ነው ፍቅሩ እንደ ማለዳ ጠል ነው ስጋና ደም ላልፎ ጅማት ተልኮ ይገባል ያረካል ውስጥ የማያቋርጥ ደስታን የሚሰጥ መራራ ኑሮን የሚያጣፍጥ ከኢየሱስ ልብ የሚመነጨው የፍቅር ዘይት ልቤን አራሰው ኢየሱስ መድኃኒቴ ጌታዬ ባንተ ነው የታፈተው ኑሮዬ ስለሆንክ ባለው ውለታዬ አያቋርጥም ምስጋናዬ። በዓለም ዙሪያ ላላችሁ ቅዱሳኖች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። ለወደደን ኃጢአታችንን በደሙ ላጠበልን ለአባቱ መንግሥት ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ምስጋና ለስሙ ይሁን። በሕይወትና በዕድሜያችን ላይ ይህችን ቀን ጨምሮልን ለዚች ቀን ያበቃን አምላክ ምሕረቱ ለዘላለም ነው። ምሕረቱ ለዘላለም ነው። ያልጠፋነው ከእግዚአብሔር ታላቅ ምሕረትና ርኅራኄ የተነሳ ነው አለ። ርኅራኄ የተነሳ ነው አለ ዳዊት። እንደ በደላችን እንደ ኃጢአታችን እንደ ልባችን ክፋት አይገባንም። ነገር ግን ያልጠፋነው ከእግዚአብሔር ምሕረትና ቸርነት የተነሳ ነው። ምሕረቱ ደግሞ ለዘላለም ነው። ክብር ለእግዚአብሔር ይሁን። ቅዱሳኖች ስለ እናንተ እግዚአብሔርን በክርስቶስ ኢየሱስ እጅግ አድርጌ አመሰግናለሁ። ባለፈው ሳምንት በተላለፈው ከ110 ሰው በላይ ሰምታችሁ ከሕይወታችሁ መንፈሳዊ የሆነውን ነገር በዚህ ዓለም ያልሆነ እግዚአብሔር በላከው በክርስቶስ ኢየሱስ በመንፈስ ቅዱስ በልዩ ልዩ ጸጋ የምንካፈለው የእግዚአብሔር ቃል ተጠቅማችሁ ሌሎችን በመጥቀማችሁ እግዚአብሔር ዘመናችሁን ይባርክ። የእውነት ቃል የእግዚአብሔር ቃል የእግዚአብሔር የሆኑ እግዚአብሔር በልዩ ልዩ መንገድና በልዩ ልዩ ጎዳና በጸጋው ያስተምራል። የቀረላችሁ ነገርና የተማራችሁበት ነገር እንዳለ አምናለሁ። ስለዚህ ስለ እናንተ እግዚአብሔር አምላኬን አመሰግናለሁ። አብረን አገልግል። ድንቅ ነገር ነው። ያለፈው ሳምንት እንዳየነው ዛሬም እንቀጥላለን። ስለዚህ የምትሰሙት በሙሉ የጌታ መንፈስ የጌታ ጸጋ ያስተምራችሁ። ዘመኑን ጊዜውን የትንቢት ቃሎችን በማየት በክብር በክርስቶስ ኢየሱስ ባለው ጸጋ በመበረታት ቀሪው ዘመናችንን እንደ እግዚአብሔር ፍቃድ ማንም ሲናገር እንደ እግዚአብሔር ቃል ይናገር ተብሎ እንደተጻፈ የአምላካችንን ቃል ደግሞ ዛሬም እንሰማለን። ክብር ለእግዚአብሔር ይሁን። ቅዱሳን የአባቴ ቡሩካኖች በድጋሚ የጌታ ሰላም ከእናንተ ጋር ይሁን። በእውነት ጽዋችን ሙሉ ነው። አንዱ 30 አንዱ 60 አንዱ 100 ፍሬ ያፈራል። ባለፈው ሳምንት ስለ እውነት ነው። እኔ እውነት ሆኜ ወደዚህ ዓለም መጥቻለሁ ያለው ጌታ ስለ እውነት ተምረናል። የእውነት መንፈስ ወደ እውነት ሁሉ ይመራል። እውነት ክርስቶስ እግዚአብሔር ምሕረቱና ቸርነቱ የእግዚአብሔር መለኮታዊ ዙፋን የእውነት አምድ ነው። በእግዚአብሔር ዘንድ ብርሃን
እውነት የሞላበት እውነት በፍቅር የሚገለጥ ፍቅር እውነት ሲያጣ ይደክማል። ፍቅር እውነተኛ ፍቅር እውነት አለው። እውነት ደግሞ አይዋሽም። ውሸታም ዲያብሎስ ከራሱ አውጥቶ ይናገራል። እውነት በእርሱ ዘንድ የለም በሚል ስለ እውነት ባለፈው ሳምንት ተምረናል። እንግዲህ ዛሬ ደግሞ የምንቀጥለው ከእውነት ቀጥሎ ሕይወት ነው። ስለ ሕይወት እኔ ሕይወት ነኝ ብሎ መጥቷል። ይሄ ሕይወት ደግሞ የተያዘው እኔ መንገድ ነኝ በሚል ነው። ይሄ እውነት በእውነተኛ ሕይወት የሚመራ እውነተኛ መንገድን ይዞ ወደ እግዚአብሔር ቀጥተኛው መንገድ እግዚአብሔር ዓለምን ከራሱ ጋር ባስታረቀበት በልጁ በክርስቶስ ኢየሱስ እኔ ሕይወት እኔ መንገድ ነኝ ስላለ ለሰው ደግሞ ቅን የሚመስል መንገድ አለ። የተለያየ መንገድ፣ የዲያብሎስ ሽንገላ፣ የመናፍቃን ትምህርት፣ የሐሰተኛ ነቢያት፣ የውሸት ትንቢቶች ሰዎችን ወደ ድንዛዜ ከእግዚአብሔር ሉዓላዊ መለኮታዊ ዞይ ሕይወት ውጪ ዛሬም ለዘላለምም ስለ ምድር፣ ስለ ሆድ፣ ስለ ክብር፣ ስለዚህ ዓለም እንጂ ስለምትመጣዋ መንግሥት እንዳያስቡ የሚያደርግ መንፈስ ሕይወትን የሚገል መንገድን የሚያጣምም። ስለዚህ ለሰው ቅን የሚመስል መንገድ አለ፣ ፍጻሜው ግን የሞት መንገድ ነው ጌታ። ነገር ግን እኔ መንገድ ነኝ አለ። ይህንን እውነት የተረዳ ሕይወት ያለው ቀጥተኛው መንገድ እኔ ነኝ፣ ካለ እኔ በስተቀር ወደ አብ የሚመጣ የለም። ስለዚህ ዛሬ በአጭሩ የምንመለከተው ካለፈው ሳምንት የቀጠለ እኔ እውነት ነኝ፣ ስለ እውነት መጥቻለሁ፣ እኔ ብርሃን ነኝ፣ በዓለም ብርሃን ይብራ ብሎ በልባችን ብርሃን ያበራው ጌታ ዛሬ ደግሞ እኔ ሕይወት ነኝ ይላል። ዞይ እውነተኛ ሕይወት። እግዚአብሔር በውድቀት በአዳም ውድቀት የተነሳ ምድርም አዳምም ተረግመዋል። አዳምና ሔዋን ልጅ የወለዱት በተረገመ ምድር ነው። በዛ እርግማን ውስጥ የወለዱትም ልጆች ቃኤል አቤልን ገሎታል። ከዛን ጀምሮ እስከ ነቢያት እስከ መጨረሻው ድረስ የዲያብሎስ ሥራ ሰውን ጥላቻ፣ ጥል፣ ክርክር፣ መናፍቅነት፣ መለያየት፣ አድመኝነት የጨለማው ሥራ ነው። ጌታ ምን አለ? የሟቹን ሞት። እንግዲህ ይህንን ሕይወት በምንመለከትበት ጊዜ በተለያየ ሃይማኖት ፕሮቴስታንት ጴንጤዎች ክርስቶስ ሲሉ፣ ኦርቶዶክሶች ደግሞ ማርያም፣ ሙስሊም ደግሞ መሐመድ፣ የተለያየ ቡድሃ፣ ክሪሽና፣ የተለያየ ሃይማኖቶች የተለያየ የሚያስቀድሙት አለ። ሕይወትን ያደርሰናል፣ ወደ ሕይወት መንገድ ይመራናል የሚሉ እንግዲህ እኛ የምናየው በቃል ከኔ የበለጠ የእግዚአብሔር ቃል ያነበባችሁ በእግዚአብሔር ቃል መገለጥ ያላችሁ ነገር ግን ሕይወት የሆነው ክርስቶስን ሐዋርያ ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ነው ይላል። ክርስቶስ በእናንተ ቢኖር የእግዚአብሔር ልጆች ናችሁ። እኛ በክርስቶስ ክርስቶስ በእኛ ይኖራል። በእርሱ መለኮታዊ አሰራርና ዛሬ የምናየው ይህንን ሕይወትና መንገድ ነው። ክብር ለኢየሱስ ይሁን። ስለ ሰው ልጆች በደል፣ ኃጢአት፣ መተላለፍ ዋጋ የከፈለ ሞት የተሸነፈበት ሞትን የቀጣበት ሕይወቱን ሰጥቶ ሕይወት ያገኘንበት ያንን ለማግኘት ደግሞ እኛም ሕይወታችንን ሕይወት ለሰጠው ጌታ በመስጠት ዘላለማዊ ዞይ የሆነ የእግዚአብሔር ሕይወት በመንፈስ ቅዱስ ከኛ ጋር አለ። በዛ ሕይወት የምንመላለስ ቀጥተኛ መንገዱን ደግሞ ማወቅ አለብን። መንገድ ሁሉ አያደርስም፣ አድራሽም የለም። መንፈስ ቅዱስ ነው የሚመራን። መንገዱም ደግሞ ክርስቶስ ኢየሱስ ነው። የሃይማኖታችን ጀማሪና ፈጻሚ የሆነውን ክርስቶስ ኢየሱስን ተመልከቱ። በእርሱ ለማመን ብቻ ሳይሆን አብረን መከራውንም በመካፈል ይህንን የዘላለምን ሕይወት ለማግኘት ለእኛ ቀርቶልናል ነው። የሰማችሁትን የተረዳችሁትን የአንዱ የእግዚአብሔር መንፈስ በልዩ ልዩ ጸጋ ስለሚያስተምር ወገኖችን፣ ሕይወትን፣ ቤተ ክርስቲያንን፣
ቅዱሳንን ማጽናናት፣ መርዳት ዘመኑ ነው። በአንድ ልብ በአንድ ሐሳብ ሆነ ሊመጣ ያለውን መሲህ የምንጠብቅበት ዘመን ነው። አዚም ያደረገብን ነገር ካለ መንቃት ነው። ቀኖቹ ክፎች ናቸው። ለቀኑ ክፋቱ ይበቃዋል። እኛ ግን በታመንበት መቆም አለብን። ሊመጣ ያለው ይመጣል። ድንገት ነው የሚሆነው። እንደ ኖህ ዘመን ያገባሉ፣ ይጋባሉ፣ ይነግዳሉ። ድንገት ዝናቡ መጥቶ የኖህን መርከብ የዘጋው እግዚአብሔር ነው። ይሄ የጸጋ ዘመን፣ ይሄ የወንጌል ዘመን፣ ይሄ ንስሐ ግቡ፣ ወደ ጌታ ኑ፣ በክርስቶስ እመኑ፣ ሕይወት በክርስቶስ መንገድ በክርስቶስ የምንለው የመጨረሻው ዘመን የጸጋ የወንጌል ዘመን፣ ቤተ ክርስቲያን ቅዱሳን የማይገኙበት ዘመን፣ በሩ የሚዘጋበት ዘመን አለ። የፍጻሜው ዘመን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ያንን በተመለከተ አብረን ሼር እያደረግን እንጽናናለን። ክብር ለኢየሱስ ይሁን። በተለያየ ዓለም ላይ ባለው በወደቀው በዚህ ወገኖች ሆይ አሁንም ልድገመው፣ የትንቢቶቹን ቃልና የዘመኑ ፍጻሜ ነው ማየት። አስመሳይ መንፈስ ነው ጀምሯል። የምጣር ጀምሯል። መከራ፣ ችግር፣ ፈተና ያልወደቀበት ምድር ያልወደቀበት ሰማይ የለም። ለዛ ደግሞ ምክንያት አለ። ቋሚ የሆነ የማንሽረው እግዚአብሔር የማንሽረው ትልቅ ምክንያት አለ። እሱን አንብበን ጸልየን ወደ ዛሬ ወደ ሕይወትና ወደ ቀጥተኛው መንገድ እርሱን እንማራለን። ክብር ሁሉ ለእግዚአብሔር ይሁን። በድጋሚ የጌታ ጸጋ ከመንፈሳችሁ ጋር ይሁን። ሻሎም ብያለሁ። ቅዱሳን ተባረኩ። በመግባት ተባረኩ፣ በመውጣት ተባረኩ፣ በስራ ተባረኩ፣ በቤተሰብ ተባረኩ፣ በቅዱሳን ኅብረት ተባረኩ። ከቀኑ የበለጠ ለእኛ መድናችን ቀርቧል። ጌታ ቅርብ ነው። ጌታ ቅርብ ነው። ስለዚህ የነቃን እንድንሆን ዛሬ ሕይወታችንና መንገዳችንን እንደገና በእግዚአብሔር ቃል እናያለን። ጌታ መንፈስ ቅዱስ ይረዳናል። ክብር ሁሉ ለእግዚአብሔር ይሁን። ስታየኝ አልቻለም አንጀት ጠራህልኝ አነሳኸኝና አኖርከኝ ከቤት ራራህልኝ ህመሜ አመመ ጉዳቴ ተሰማ ራራህልኝ ለእኔ ወዳጄ ክብርህን ላሰማ ለእኔ አባቴ ክብርህን ላሰማ ለእኔ ንጉሴ ክብርህን ላሰማ ትለያለህ አንተ ከሰው ሁሉ እንዳንተ ላየው ገኝ ልቃል የዘላለም አምላክ ልዑል እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ ስም እጅግ አድርገን እናመሰግናለን። በሕይወትና በዕድሜያችን ይችን ቀን ሰጥተን አንተን በመናፈቅ አንተን በመፈለግ በክብር በክርስቶስ ኢየሱስ ወደ ጸጋ ዙፋን እንቀርባለን። እህቶቼን፣ ወንድሞቼን፣ አባቶቼን ይህንን ሚዲያ ለሚሰሙት በዚህ ሰዓት እግዚአብሔር ሆይ የበረከትህ የመገኘትህ የጥበብና የመገለጥ የማስተዋል መንፈስ ይከፈትልን። እጅግ አድርገን እናመሰግናለን። ምሕረትና ቸርነትህ ዘወትር ስለሚከተለን ያልጠፋነው ከታላቁ ምሕረት የተነሳ ነው። አባት ሆይ እናከብረሃለን። አንድ ጊዜ የወደዳቸውን እስተ መጨረሻው ድረስ ወደዳቸው ተብሎ በመለኮታዊ ፍቅርህ ሳንወድህ የወደድከን
ሳንፈልግህ ፈልገህ የመጣህ ሰውን ታስበው ዘንድ ምንድን ነው? ሰውንስ ትጎበኘው ዘንድ ምንድን ነው? ጌታ ሆይ እኛን ሳይሆን ጌታ ሆይ እስከ መስቀል ድረስ በመከራ መታዘዝን ያስተማርከን በፈተና እግዚአብሔር ሆይ ስለ ጌታ ስለ ኢየሱስ ስለ ከፈለልን ቤዛነት እናመሰግንሃለን። ስለ ስጦታ እናመሰግንሃለን። ጌታ ሆይ ከኛ የሆነ አንዳች ነገር የለም። ሁሉም ካንተ ላንተ ባንተ ስለሆነ ክብሩን አንተ ጠቅልለህ ውሰድ። ጌታ መንፈስ ቅዱስ በዚህ ቀን አስተምረን፣ አጽናናን፣ ምከረን። የዘመኑን ፍጻሜና በዘመኑ መሆን የሚገባውን ነገር እንድናውቅ ቅዱስ መንፈስ የውስጥ ልቦናችንን ይክፈት፣ ያብራልን። ጌታ ሆይ ከሚጠፉት ጋር እንዳንጠፋ የጥበብና የማስተዋል መንፈስ ይሰጠን። ጊዜውን ሰዓቱን አንተ ተረከብ። በክብር በክርስቶስ ኢየሱስ ስም ጸለይን፣ አሜን። ክብር ለእግዚአብሔር ይሁን። እንግዲህ የምናየው ነገር ምንም ብዙ ነገሮችን ስለሰማን ለምደናል። እግዚአብሔርን በላከው ልጁን ለመምሰል ራሳችሁን አለማምዱ። በመንፈስ ቅዱስ የሱን ፈለግና የሱን መንገድ ለመከተል ራሳችሁን አለማምዱ ነው የሚለን ወንጌል። ነገር ግን ከብዙ ልምድ የተነሳ ድንዛዜና ነገሮች በሙሉ ያው ይመስሉናል። ነገሮች ወደ ፍጻሜው እየቸኮሉ ነው። የጌታ ምጽአት ቅርብ ነው። ድንገት ነው። ማንም አያውቀውም። ገብተንበታል። ጭንቀት፣ መከራው፣ ጦርነት፣ ወሬ፣ ጥላቻ፣ ወንድም በወንድሙ ላይ መነሳት፣ ብዙ ነገሮች እየተገለጡ ነው ያሉት። ነገር ግን ሰው ደግሞ ከላይ ካለው ከማሰብ ይልቅ በምድር ባለው ተወጥሮ የላኛውን ነገር የሚያስብበት ሰዓት ጊዜ የለውም። በተለይ የገንዘብ ፍቅር፣ ነዋይነት፣ ሐሰት፣ ውሸት፣ ጦርነት፣ ሐሜት፣ ተንኮል፣ ክፋት ገነዋል። በዚህ በዘመኑ ሚዲያ በጣም አስፈሪ ዘመን ውስጥ ነው ያለው። እንዴት እንኑር? እንዴት የትንቢቶችን ቃልና ዘመኑን እንዴት ገዝተን ምን እናድርግ? የእግዚአብሔር የአምላካችን ቃል እንዲህ ይላል። ወደ ዛሬው መልእክት ከመግባታችን በፊት መግቢያ እንዲሆነኝ ነው። የዛሬው መልእክታችን ሕይወትና መንገድን እንወቅ ነው። ሕይወት፣ መንገድ። ያለፈው ሳምንት እውነትን ተመልክተናል። ዛሬ ሕይወትና ቀጥተኛውን መንገድ ነው። ነገር ግን ያለንበት ዘመን አስጨናቂ ዘመን ነው። ከታላቁ መከራ በፊት የምጣር ይጀምራል። በዛ ምጣር ውስጥ ቤተ ክርስቲያንም የምትፈተንበት ዘመን ነው። በጣም ብዙ ክርስቶሶች፣ ብዙ ሐሰተኛ ነቢያቶች፣ ብዙ መናፍቆች የሚነሱበት የዲያብሎስ ልጆች እጅግ የሚበረቱበት ዘመን ነው። እኛ በመንፈስ መንቃት አለብን። በጭምተኝነት በትህትና መንፈስ ራስን በመግዛት ለራሳችንና ለሌሎች የምንጠቅም መሆን አለብን። ሕይወታችን በምድር ያለነው ለዛ ነው። ያንን በተመለከተ ከዛሬው መልእክት በፊት መግቢያ እንዲሆን ገላትያ ምዕራፍ 6 ቁጥር 1 ገላትያ ምዕራፍ 6 እዛው ላይ ቁጥር 10 ቁጥር 11ን አንብበን ዘመኑን በዚህ በሕያው በእግዚአብሔር ቃል የገላትያ ቤተክርስቲያን ክርስቶስ ኢየሱስ እንደተሳለ በፊታቸው ሆኖ ነገር ግን አዚም ወድቆባቸው ሐዋርያ ቅዱስ ጳውሎስ ከተናገረው ማድረግ ያለባቸው ያቺ ቤተክርስቲያን የገላትያ ቤተክርስቲያን ክርስቶስን የሸፈነው መንፈስ እንደገና በወንድማማች በፍቅር ምን ማድረግ እንዳለባቸው ጳውሎስ ይመክራል። ዛሬም ለኛ ይሄ ሕያው ቃል ነው። ክብር ለኢየሱስ ይሁን። በጌታ በኢየሱስ ክርስቶስ ስም ላንብበው። ገላትያ ምዕራፍ 6 ቁጥር 1 ወንድሞቼ ሆይ ሰው በማናቸውም በደል እንኳን ቢገኝ ሰው አዳማዊ ሰው የሰው ፍጥረት የሆነ ሰው ሁሉ በማናቸውም በደል እንኳን ቢገኝ መንፈሳዊ የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት። በእግዚአብሔር ቃል በመንፈስ የተወለዳችሁት እናንተ መንፈሳዊ ሰውን ሁሉ በማንኛውም በደል እንኳን ቢገኝ እናንተ
በመንፈስ ሆናችሁ እንዲህ ያለውን ሰው በየዋህነት መንፈስ አቅኑት፣ ምከሩት፣ አስተምሩት። ጌታ እኔ በልቤ የዋህ ትሑት ነኝ እንዳለ በዚህ የመንፈስ ቅዱስ ፍሬ ካላችሁ መንፈሳዊ የሆናችሁ እንደነዚህ ያለውን ሰው በየዋህነት መንፈስ አቅኑት ይላል። እናንተ ደግሞ በእነርሱ መንገድ እንዳትፈተኑ እንዳትያዙ ራሳችሁን ጠብቁ። የመጨረሻው ዘመን የትንቢቱና የዘመኑ ምልክት በማንም ሰው ላይ እንዳንፈርድ ያንተ ሃይማኖት ከኔ ሃይማኖት፣ የኔ ሃይማኖት ካንተ ሃይማኖት ይሻላል በሚል መንፈስ ሳይሆን ማንም በወንድሙ ላይ ጉድጓድ ቢምስ ቀድሞ ይገባበታል። ከነኚህ ታናናሾችን የሚያሰናክል የወፍጮ ድንጋይ ተሸክሞ ወደ ሲኦል ቢገባ ይቀለዋል። ወንጌል የጌታ መንፈስ የመንፈስ ቅዱስ ፍሬ ካለባችሁ ሰውን ሁሉ በትህትና አቃኑት። በፍርድ ላይ በተለያየ ነገር ላይ አትገኙ። እናንተ በእነርሱ መንገድ እንዳትገኙ ለራሳችሁ በዚህ ዘመን ላይ ተጠንቀቁ ይላል። ገላትያ ምዕራፍ 6 ቁጥር 1 ቁጥር 10 እንግዲህ ጊዜ ካገኛችሁ ዘንድ ለሰው ሁሉ ለሥጋ ለባሽ ሁሉ መንፈስ አቅኑት ካለ በኋላ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካምን አድርጉ። በመጨረሻው ዘመን ለእህት ለወንድም በክርስቶስ ኢየሱስ ላሉት ለሃይማኖት ቤተሰቦች መልካምን አድርጉ፣ ጠይቁ፣ እርዷቸው። በመጪው ዘመን በመከራው ዘመን ተጠያየቁ፣ በአንድ ልብ በአንድ መንፈስ ሁኑ። ይልቁኑ ለሃይማኖት ቤተሰቦች መልካምን አድርጉ። እንዴት ባለ ታላላቅ ፊደል በእጄ እንደጻፍኩላችሁ እዩ ይላል ጳውሎስ። እዩ። በውጭም ላሉት በቤት ውስጥም ላሉት በትህትና መንፈስ በዚህ በመጨረሻ በተለይ በክርስቶስ ኢየሱስ አካል ለሆኑት መልካምን አድርጉ። ውጤቱ ምንድን ነው? ቁጥር 16 ምን ይላል? በዚህ ሥርዓት በሚመላለሱ ሁሉ ላይ በዚህ መንፈስ ይህንን በእጄ በጻፍኩላችሁ መንፈሳዊ ቃል በዚህ ሥርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤል ላይ ሰላምና ምሕረት ይሁን ይላል። የመጨረሻው የትንቢቱ የዘመኑ ምልክት። ይህንን ስታደርጉ እግዚአብሔር እስራኤል ላይ ሰላምና ምሕረትን ያድርግ። የእግዚአብሔር ጉዳይ ከእስራኤል ጋር የተያያዘ ነው። በዓለም ላይ ሰላም የሚሆነው እስራኤል ሰላም ስትሆን ነው። ቤተ ክርስቲያን ሰላም የምትሆነው የምትነቃው እስራኤል ሰላም ስትሆን ነው። ስለዚህ ከላይ ለሰው ሁሉ በትህትና መንፈስ ሰዎችን ወደ ክርስቶስ ለማምጣት ከዛም ባለፈ በሃይማኖት ቤተሰቦች መምከርና መርዳት፣ ይህንን በማድረግ ለምትመላለሱ ሰላሜን እተዋለሁ እንዳለ ሰላም ለእስራኤል ይሁን። ለእስራኤል ይሁን ሰላም። እስራኤል ሰላም ካልሆነች ዓለም ሰላም የለው። የዘመኑ የትንቢቱ ፍጻሜ ምልክት ነው። እንግዲህ ምን ይላል? እኔ የኢየሱስን ማኅተም በሥጋዬ ተሸክሜ ከእንግዲህ ወዲህ አንዳች እንኳን አልደክምም። ወንድሞቼ ሆይ የጌታ የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን። አሜን። በመጨረሻው ዘመን የትንቢቱና የዘመኑ ምልክት በሰዎች ላይ እንዳንፈርድ ሰዎችን በትህትና መንፈስ ወደ ክርስቶስ ልናመጣ የሃይማኖት ቤተሰቦችን በተቻለን መጠን እንድንደግፍ እህት ወንድሞቻችንን ይህንን ብናደርግ ሰላሜን እተውላቸዋለሁ ያለው ሰላም ለእስራኤል ይሁን። ሰላም በእስራኤል ምድር ይሁን። ዓለም ሰላም የሚሆነው በዛ ነው። ክብር ለእግዚአብሔር። ይሄ የትንቢት መፈጸሚያና የዘመኑ ምልክት የምናይበት ነው።
በእስራኤል እግዚአብሔር ዓለምን ነገር ይፈልጋል። የነገሮች መጠቅለያ መጨረሻው የወንጌል የክርስቶስ ኢየሱስ መንግስት እንድትመጣ እኛስ ዛሬም የምንሰማው ምድር ነው። ዛሬም የምንፈልገው የጸሎት መልስ ነው። ዛሬም የምንጠይቀው ሌላ ነገር ነው። ነገር ግን ምጽአቱ ቀርቧል። የምናየው ነገር የክርስቶስን የልቡን ሐሳብ ለመፈጸም ፍቃዱ በሰማይ እንደሆነች በምድር እንድትሆን ይሄ የምስራች ወንጌል መሰበክ አለበት። በሰው ፊት የሚያፍርብኝ በመጨረሻው ዘመን በአባቴ ዙፋን ፊት አፍርበታል። ወንጌል አያሳፍርም። ኢየሱስ አያሳፍርም። ኢየሱስ ክርስቶስ መገለጥ ነው። ክርስትና መገለጥ ነው። ሃይማኖት የክርስቶስ ትምህርት ነው። ከዚህ ውጪ የመናፍቅ የዲያብሎስ ልዩ ወንጌል ነው። የምትሰሙኝ ወገኖች አምልጡ። ወደ ክርስቶስ ወደ ጌታ የምንመጣው መንፈስ ቅዱስ አለን ምንል ከሆነ በመንፈስ የሰዎች ልጆችን በመንፈስ እንመልስ። የሃይማኖት የክርስቶስ አካልን በነገር ሁሉ ደግፉ። ይህን ብታረጉ ሰላም ለእናንተ ይሁን። ሰላም በቤታችሁ ይሁን። ሰላም በመግባት ይሁን። ሰላም በመውጣት ይሁን። ሰላም በእስራኤል ላይ ይሁን ይላል። ክብር ለእግዚአብሔር ይሁን። ይሄ መግባኤ ነው። ይሄ መግባኤ ነው። ዛሬ መልእክታችን ሕይወትና መንገድ ነው። እውነተኛ ዞይ፣ እውነተኛ ሕይወት፣ እውነተኛ ቀጥተኛው መንገድ ክርስቶስ ኢየሱስ ብቻና ብቻ ነው። 4 ነጥብ። በመጨረሻው ዘመን ወንጌል አይታሰርም። ወንጌል እውነት ክርስቶስ ነው። መንገድ ክርስቶስ ነው። ከዚህ ውጪ ልዩ መንገድ የለም። አዚም ነው። የዲያብሎስ ነው። የኔ ኢየሱስ ለኔ ልዩ ነው። ፍቅሩ እንደ ማለዳ ጠል ነው። ስጋና ደም ላልፎ ጅማት ተልኮ ይገባል ያረካል ውስጥ የማያቋርጥ ደስታን የሚሰጥ መራራ ኑሮን የሚያጣፍጥ ከኢየሱስ ልብ የሚመነጨው የፍቅር ዘይት ልቤን አራሰው። ኢየሱስ መድኃኒቴ ጌታዬ ባንተ ነው የታፈተው ኑሮዬ ስለሆንክ ባለው ውለታዬ አያቋርጥም ምስጋና። ክብር ሁሉ ለእግዚአብሔር ይሁን። እችን ቀን የሰጠን አምላክ ይባረክ። የእግዚአብሔር አምላካችን ቃል መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው። የጌታን ስም የሚጠራ ሁሉ ይድናል ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። እንግዲህ ቅዱሳኖች ባለፈው ሳምንት የተመለከትነው ጌታ ኢየሱስ በጲላጦስ ፊት ሲቆም ጲላጦስ ስላንተ ማነኝ ትላለህ ባለው ጊዜ እኔ እውነት ሆኜ ወደዚህ ዓለም መጥቻለሁ ሲለው እውነት ምንድን ነው እንዳለ ስለ እውነት ተምረናል። እውነት ፍቅርና እግዚአብሔርን የመምሰል ምስጢር ያለበት ነው። እውነት ፍቅር አለበት። እውነት ሕይወት አለበት። እውነት በሕይወት ቀጥተኛ መንገድ አለበት። እንግዲህ ስለ እውነት ካወቅን እውነትን ታውቃላችሁ፣ እውነት አርነት አውጥቷችኋል፣ ተመልሳችሁ በባርነት ቀንበር አትያዙ፣ እውነትን ግዟት እንጂ አትሽጧት። እውነትን መሸጥ ማለት እግዚአብሔርን መካድ፣ ክርስቶስን መካድ፣ በመንፈስ ቅዱስ ላይ መዋሸት ነው። እውነት እግዚአብሔር ራሱ ነው። ጌታ እኔ እውነት ነኝ ብሏል። ዛሬ የምንመለከተው እንግዲህ ስለ ሕይወት ነው። ከዛም ይሄ ሕይወት ቀጥተኛ ወደ አብ የሚያስገባን መንገድ ራሱ ክርስቶስ ኢየሱስ ነው። በዚህ በሦስቱ መለኮታዊ ቃል የእግዚአብሔር ልጅ ኢየሱስ ክርስቶስ ተገልጧል። እንግዲህ ምንድን ነው የምናየው? መነሻውን የማያውቅ ሰው መጨረሻውን አያውቅም። መነሻችን የመጀመሪያው አዳም በሰራው ኃጢአት ወደ ዓለም ገብቷል።
በአንዱ በደል ሰው ሁሉ በደለኛና ኃጢአተኛ ሆኗል። በደም ውስጥ የመጣ ኃጢአት ማለት ነው። ያንን በሁለተኛው አዳም በክርስቶስ ኢየሱስ እግዚአብሔር በላከው ስራውን በመስቀል ላይ ተፈጸመ ብሎ ሰማይ ምድር የመሰከሩለት የቤተ መቅደሱ መጋረጃ ከላይ ወደ ታች የተቀደደ በእርሱ የሚያምኑት ወደ እግዚአብሔር በቀጥታ እንደሚገቡ በክርስቶስ የተሰራውን ስራ በማመን ሕይወትን አግኝተናል። ሕይወትን ለማግኘት እንግዲህ መነሻችንን ማወቅ አለብን። ሁላችንም እንዳነበብነው ኦሪት ዘፍጥረት ላይ እግዚአብሔር ሁሉን ነገር ሰርቶ መልካም ነው ካለ በኋላ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአምሳላችን ሰውን እንፍጠር ብሎ ሰውን ከምድር ከጭቃ ከአፈር ሰርቶት የሕይወት እስትንፋስ እፍ ሲልበት ሕያው ነፍስ ያለው ሆነ። ሕያው ሕይወት ያለው ነፍስ ያለው ሆነ። በዛ ወቅት ቅዱሳኖች አዳም ከአፈር መሰራቱን አፈር መሆኑን አያውቅም። ያወቀው ከወደቀ በኋላ ነው። ትእዛዙን ከተላለፈ በኋላ ከወደቀ በኋላ ከምን እንደተሰራ ወደ ተሰራበት ትገባለህ የተባለው ከውድቀት በኋላ ነው። ከዛ በፊትስ በእግዚአብሔር ሀልዎት በእግዚአብሔር መንፈስ በኤደን ገነት በእግዚአብሔር ድምፅ የሚመላለስ ነበረ። ስለዚህ ዘላለማዊ ሕይወት ነበረው። እንግዲህ ሰው አንደኛ መንፈሳዊ ሕይወቱ ከእግዚአብሔር ጋር የነበረው ሞቷል። ከዛ በእግዚአብሔር ፍርድ ቁጣ ስር ወድቆ በምድር ላይ በስጋው ደግሞ ይሞታል። ክርስቶስ ኢየሱስ ወደ ዓለም የመጣው ሕይወት እኔ ነኝ የሚለው ሕይወትን በሞቱ ለሰው ልጆች የሰጠውን ይሄ ሕይወት የሌለው ደግሞ በዘላለማዊ ሞት ይቀጣል። 3 ሞት በነፍስ በመንፈስ ሞቷል፣ በስጋው ይሞታል። በመጨረሻም ያለ ክርስቶስ የሆነ ደግሞ የዘላለም ሞት ይጠብቀዋል። ልጁ ያለው የዘላለም ሕይወት አለው። ሕይወት ልሰጣችሁ ሕይወትም እንዲበዛላችሁ መጣሁ አለ ጌታ። ሕይወት እንዲሆንልን ዞይ የእግዚአብሔር መንፈስ ያለበት ሕይወት እግዚአብሔር ዘላለማዊ አምላክ እንደሆነ ዘላለማዊ ሕይወትን በክርስቶስ ኢየሱስ የሰጠን ሕይወት የሆነውን ክርስቶስን ስንቀበል ነው። ክብር ለእግዚአብሔር ይሁን። ሁላችንም በዮሐንስ 3:16 እንዳነበብነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነች። ሐዋርያቶችም ምን አሉ? ያየነውን የሰማነውን እጆቻችን የዳሰሱትን እንመሰክራለን፣ እንጽፋለን። ሕይወት ተገለጠ፣ እኛም አይተናል አሉ። ክብር ለእግዚአብሔር ይሁን። ይሄ ምስጢር የሆነው ሕይወት በብሉይ ኪዳን ለአባቶቻችን በተለያየ በነቢያት በተለያየ መንገድ ስለ መሲሁ ስለ ክርስቶስ ተናግሯል። ነቢዩ ኢሳይያስ ሲናገር የተናገርነውን ነገር ማን ሰምቷል? ማን ልብ ብሎታል? እርሱ ከደረቅ ምድር ከቡቃያ እንደ ሳር በቅሏል። እንወደው እንቀበለው እናከብረው ዘንድ ደምግባት የለውም። የተናቀ የተጠላ ሰውም ፊቱን እንደሚሰውርበት እንደዛ አይነት ነበረ። እኛም አላከበርኑም። ከትውልዱ ማን አስተዋለ ይላል ኢሳይያስ። የተናገርነውን ቃል በነቢያት የተነገረውን ማን አስተዋለ? በአዲስ ኪዳን ደግሞ ጌታ ኢየሱስ ስለ ምድር ስነግራችሁ ያልገባችሁ ስለ ሰማይ በነግራችሁ እንዴት ይገባችኋል? ስለ ምድር ሥጋ ሆኖ የተገለጸው እሱ ኢየሱስ ለብዙዎች የመሰናከያ ድንጋይ ሆኗል። ለአይሁዶች በተለይ ሕግና መጽሐፍን ለሚያነቡ ለተመረጠው ሕዝብ እግዚአብሔር
ሕዝቤ ያለው ሕዝቡ ደግሞ አምላኬ ያለው በተለያየ መንገድ እግዚአብሔርን አማረሩት። እግዚአብሔር አሳልፎ ይሰጣቸዋል፣ ይጮሃሉ፣ ይመለሳሉ፣ ተሐድሶ ያደርጋሉ፣ እንደገና ይማረራሉ የትንቢቱ ቃል እስከሚፈጸም። የትንቢቱ ቃል ደግሞ በሁለት አንኳር ነገሮች ላይ ነው። አንደኛ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም ኢየሱስ ትለዋለች። እርሱ በሙሉ የሰው ልጅ በሙሉ ከኃጢአታቸው ያድናቸዋል። ኢየሱስ ማለት የኃጢአት ማስተሰሪያ፣ ቤዛ፣ መዳኛ ማለት ነው ኢየሱስ ማለት። ይህንን ግን በትውልዱ ያስተዋለ የለም። ሌላው ደግሞ ትንቢት ንጉሥሽ በአህያ ውርንጭላ ላይ ሆኖ ይመጣል ለኢየሩሳሌም። ያም ትንቢት ተፈጽሟል። ነገር ግን የመጣበት አመጣጡ በበረት መወለዱ፣ ሰው መሆኑ፣ እንደገና ደግሞ ንጉሥ በሰረገላ በፈረሶች የሚመጣ እርሱ በአህያ ውርንጭላ ላይ መምጣቱ ለብዙዎች ግራ የሚያጋባ ነበር። ኢየሱስ። ስለዚህ ቃሉ ምን ይላል? ኢየሱስ ለብዙዎች የመሰናከያ ድንጋይ ሆነባቸው፣ ተሰነካክለው ወደቁበት። ኢየሱስን ማን መሆኑን ሊያውቁ አልቻሉም። የነቢያትንም መጽሐፍ ቢያነቡ አይሰሙም። በየዘመኑ እነርሱ በምድራዊ በዚህ ዓለም ገዢ በሮም መንግስት እንደ ሮም አይነት ንጉሥ ነበር የሚፈልጉት የሚጠብቁት። እርሱ ግን የነገስታት ንጉሥ፣ የጌቶች ጌታ፣ አልፋ ኦሜጋ፣ መጀመሪያ መጨረሻ የሌለው ሁሉን የሚገዛ ገዢ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ምን ሆኑ? ተሰነካከሉበት፣ ወደቁበት። ዛሬም ቢሆን ብዙዎች ተሰነካክለው ወድቀዋል። ኢየሱስ የመሰናከያ ድንጋይ ሆነባቸዋል። እንዴት ብትሉ በስጋ የሚያስብ በሙሉ ስጋዊ ነው። አያችሁ፣ ኢየሱስን ማን እርሱ ክርስቶስ ነው ብሎ ፍጹም ሰው ፍጹም አምላክ ብሎ የሚያምን ከእግዚአብሔር ተወልዷል። ሃይማኖተኛ ነው አይልም፣ የእግዚአብሔር ልጅ። ስለዚህ ያመኑት በሙሉ የእግዚአብሔር ልጆች ሲሆኑ ልጁ ግን አንድ ነው፣ እስከ መስቀል እስከ ሞት ድረስ የታዘዘ በአብ ቀኝ የተቀመጠ። ስለዚህ ጌታ ምን አለ? ስለ ምድር ብነግራችሁ አይገባችሁም፣ እንዴት አድርጌ ስለ ሰማዩ ልንገራችሁ? ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ ያለው የሰው ልጅ ነው። ማንን? እኛን ተክቶ በአብ ቀኝ የተቀመጠው ክርስቶስ ስለኛ የሚማልደው የኛ ነፍስ በአብ ቀኝ በተቀመጠው በክርስቶስ ተሰውሯል። እርሱ በሚመጣበት ጊዜ የሚገለጥ ህይወት ማለት ነው። ዞይ ይሄ ህይወት ነው። ኢየሱስ ህይወት ነው። ይሄ ህይወት ደግሞ የዘላለም ህይወት ነው። ቅድም እንዳልኩት ሰው ከኤደን ገነት ከአዳም ጀምሮ መንፈሱ ሞቷል። በተረገመው ምድር ላይ ነው የሚኖረው። ይበላል፣ ይጠጣል፣ ያገባል፣ ይጋባል፣ ልጅ ይወልዳል፣ ይሞታል። በጊዜ በሰዓት በዓመት የተገደበ ነው። ነገር ግን ህይወት የሆነውን ክርስቶስን ካገኘ የዘላለሙ አምላክ ለዘላለም ህይወት ነው የጠራው። ስለዚህ ልጁ ያለው የዘላለም ህይወት አለው። ይህንን ደግሞ ያገኘነው በጸጋው በተላከው ወንጌል በመስቀል ላይ በተሰራው ስራ በማመን እንጂ በስራ አይደለም። ሃይማኖተኛ ነው እኮ ኒቆዲሞስ፣ አስተማሪ ነው፣ መምህር ነው በምኩራብ በአይሁድ ምኩራብ። ነገር ግን የዘላለም ህይወት የሚገኝበትን መንገድ አያውቅም፣ ህይወቱን አያውቅም፣ እውነትን አያውቅም። ሃይማኖት ይገላል የሚባለው ለዚህ ነው። ሃይማኖት ማለት የክርስቶስ ትምህርት የተናገረው በቃሌ ኑሩ፣ በቃሌ ተሞሉ፣ በቃሌ በመንፈስ እውነት ተሞሉ፣ ቃሉ ወደ እናንተ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ብሎ ያስተማረን ለዚህ ነው። ስለዚህ ሰው ዳግም ካልተወለደ የእግዚአብሔር መንግስት ዘላለማዊ ህይወትን አያገኝም አለው ለኒቆዲሞስ። ይሄ በጣም አስጨናቂ ንግግር ነው አለ። እውነት ነው። በስጋ ስታስበው እውነት ነው። ዛሬ በክርስቶስ እመኑ አዲስ ፍጥረት ትሆናላችሁ፣ በቃሉና በመንፈስ ተወለዱ ስንል የኦርቶዶክስ ነው፣ የካቶሊክ ነው፣ የጴንጤ ነው፣ የሃይማኖት ስም ይሰጡታል። ዞር በል
ዞር በል ከመንገዴ ፉቅቅ በል። ኢየሱስ እርሱ ክርስቶስ ነው ብሎ የሚያምን ከእግዚአብሔር ተወልዷል። ዳግም ካልተወለድክ በስተቀር ከቃሉና ከመንፈሱ ቃሉ ሕሊናንና አእምሯችንን ሁሉ የሚያነጻ ነው። በቃሉ ይንነጻለን። መንፈሱ ደግሞ የሚያቆመን የተወለድንበት የልጅነት መንፈስ ማህተም የታተምንበት የቤዛ ቀን የታተምንበት እርግጠኛ የእግዚአብሔር ልጆች እንደሆነ የሚያደርግ ነው። ስለዚህ ምን አለው? አስጨናቂ ነው። እንዴት ተመልሼ ወደ እናቴ ማህፀን እገባለሁ አለ። ተመልከቱ። አየህ፣ የሰው አእምሮ ሃይማኖት እስር ነው። ሃይማኖት እስር ነው። እንደሱ አይደለም አለው። ከቃሉና ከመንፈሱ ተወለድ አለ። ከቃሉና ከመንፈሱ ተወለድ ምን ማለት ነው? እግዚአብሔር ልጁን ወደ ዓለም ልኳል። ለተቀበሉት በስሙ ሊያመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጥቷል። ልጁ ያለው ህይወት አለው፣ የዘላለም ህይወት ዞይ፣ የዘላለም የእግዚአብሔር ያቺ የመጀመሪያዋ መንፈሳዊ ህይወት አለው። አሮጌው ሰው አልፏል፣ አዲሱን ሰው ክርስቶስን እንለብሳለን። ይህንን አስተማረው ለኒቆዲሞስ። ለብዙዎች ዛሬ የመሰናከያ ድንጋይ ነው። ብዙዎች አሁን ማርያም ታማልዳለች፣ ማርያም በዚህ ስጋ ነስታለች፣ መልአኩ እንደዚህ ይላል። እኔ ምን አገባኝ? ለምንድነው ተናገሩ የተባልነው? እኮ ስለ ትንሣኤ ህይወት ነው፣ ስለ ክርስቶስ ነው። በኢየሱስ ብዙዎች ተሰነካክለዋል፣ የሃይማኖት ስም ሰጥተዋል። እግዚአብሔር መንፈስ ነው። አሜን፣ መንፈስ ነው። መልአኮችም መናፍስት ናቸው። ዲያብሎስም መንፈስ ነው። እንግዲህ በእነኚህ በሶስቱ ውስጥ ነው ህይወታችንን የምናየው። ህይወት የሆነው ክርስቶስ መንፈስ ነው። መልአኮች በሙሉ መናፍስት ናቸው፣ ከእግዚአብሔር የሚላኩ እንጂ ከሰው መጥተው የሰውን መልእክት ወደ እግዚአብሔር የሚያደርሱ አይደሉም። 4 ነጥብ። ሐዋርያው ቅዱስ ጳውሎስ ስለዚህ ህይወት ሲናገር ለእኔ ክርስቶስ ህይወት ነው አለ። ይህንን ሲያስተምር እንዴት እንደሚገኝ ህይወት እንዲህ ይላል በቆላስይስ መልእክቱ ላይ፣ አሁን ግን ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በኩል አስታረቃችሁ። ይህ የሚሆነው በእምነት ተመስርታችሁ ተደላድላችሁ በመቆም የሰማችሁት የወንጌል ተስፋ ሳትናወጡ ጸንታችሁ ብትኖሩ ነው። በወንጌል ተስፋ እናንተ የሰማችሁትና ከሰማይ በታች ላሉ ፍጥረት ሁሉ የተሰበከ ወንጌል ይህ ነው። እኔም ጳውሎስ ለዚህ ወንጌል አገልጋይ ሆንኩ፣ በወንጌል አላፍርም። ከሰማይ በታች ለፍጥረት ሁሉ የተሰበከው ይሄ ወንጌል ነው። ከኦሪት ዘፍጥረት እስከ ዮሐንስ ራእይ ጌታ ኢየሱስ ምን አለ? መጽሐፎች ሁሉ ስለ እኔ ነው የሚናገሩት፣ እናንተ ግን አታምኑም አለ። ስለዚህ ህይወት በክርስቶስ ነው። ህይወታችን ክርስቶስ ነው። ቀጥተኛው እውነተኛው መንገድ ክርስቶስ ነው። በዚህ መንፈስ ነው በዚህ ዘመን ህይወታችንን የምንቃኘው የምንኖረው። ህይወት ተገለጠ፣ እኛም አይተናል። ህይወት ብርሃን ነው። ክብር ለእግዚአብሔር ይሁን። ኢየሱስ ለኔ ልዩ ነው፣ ፍቅሩ እንደ ማለዳ ጠል ነው። ስጋና ደም ላልፎ ጅማት ተልኮ ይገባል ያረካል ውስጥ የማያቋርጥ ደስታን የሚሰጥ መራራ ኑሮን የሚያጣፍጥ ከኢየሱስ ልብ የሚመነጨው የፍቅር ዘይት ልቤን አራሰው። ኢየሱስ መድኃኒቴ ጌታዬ ባንተ ነው የጣፈጠው ኑሮዬ፣ ስለሆንክ ባለውለታዬ አያቋርጥም
እንግዲህ ጌታ በራእይ መጽሐፍ ላይ በበርህ ቆሜ አንኳኳለሁ፣ ማንም የልቡን በር ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ፣ ቃሌን አበለዋለሁ፣ መንፈሴን ሼር አደርገዋለሁ። ማንም ቢወድ እግዚአብሔር ጨዋ አምላክ ነው። መንፈስ ቅዱስ ጨዋ ነው፣ አያስገድድም። በፊትህ 2 መንገድ አስቀምጧል፣ ሕይወትና ሞት፣ ምረጥ። እኔ ግን እናንተ ደካሞች ስለሆናችሁ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ ልምረጥላችሁ። ሕይወትን ምረጡ፣ እኔ ሕይወት ነኝ አለ። እናንተ ግን አልወደዳችሁም፣ ሕይወትን አልወደዳችሁም። ሕይወት እንዲበዛላችሁ አልወደዳችሁም። ከዛ ይልቅ የዲያብሎስ ልጆች ሆናችሁ። የዲያብሎስ ልጆች ለመሆናችሁ ስራችሁ ይመሰክራል። እኔን ልገሉኝ፣ ልታሳድዱኝ ትፈልጋላችሁ። ሕይወትን ልሰጣችሁ፣ ሕይወት እንዲበዛላችሁ ነው የመጣሁት። በዚህ ሕይወት ደግሞ ቀጥተኛውን መንገድ ልመራችሁ ነው። ቀጥተኛው መንገድ ደግሞ እኔ ነኝ። ለሰው ቅን የሚመስል መንገድ አለ። በከሌ በኩል፣ በከሊት በኩል፣ በመልአክ በኩል፣ በቅዱሳን በኩል አይደለም። ያ የዲያብሎስ ሽንገላ ነው። በማንም በኩል አይደለም። እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ። ካለኔ በቀር ማንም ካለ ማንም አይገባም። ወደ እግዚአብሔር መንግሥት የሚያመጣ መንገድ የለም። መንገዱ ክርስቶስ ነው። መንገዱ መስቀል ነው። በመስቀሉ ማለፍ ግድ ነው። በክርስቶስ ልናምን ብቻ ሳይሆን መከራውንም ልንቀበል ጭምር ለዚህ ተጠርተናል። ምክንያቱም ልባችን ያለው በላይ እንጂ በታች አይደለም። ብዙ የክርስትና ችግር አሁን ልባችን በታች ነው ያለው። የማጣፈጫ ጨው አድርገነዋል። መጨረሻ ላይ ምን ጨምረው ሮጠው ብሉይ ኪዳን ታሪክ አንባቢ ነው የበዛው። ታሪክ አንባቢ ወገኖች ሆይ፣ እኔ ለምን ሰው እንደማይገባው አያላቅም። በእውነት ነው የምላችሁ። እኔ ያለ ከአባቶቻችሁ ጋር እንደገባ ነው አይነት ቃል ኪዳን አይደለም። በኮርማ በበግ በእርግብ በዋኔ ደም የኃጢአት ማስተሰሪያ አይደለም። ይሄ በደሜ የሆነ አዲስ ኪዳን ነው አለ። አዲስ ኪዳን ነው። የአብርሃምን ኪዳን የጠበቀ በልጁ በክርስቶስ ኢየሱስ አዲስ ኪዳን በደሙ ገብቶልናል። ለምንድን ነው ክርስቶስ የሚያልቅባቸው ብዙ ሰዎች ብትሉ፣ ለምድር የሚመች ወንጌል መስበክ ስለሚወዱ ነው። ስሟቸው ዘለው ብሉይ ኪዳን እግዚአብሔር 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 ብለው በቃ ከነቢያቱም ከምኑም ይጠቅሱና መጨረሻ ላይ በኢየሱስ ስም ሐዋርያ ጳውሎስ እንዲህ አላስተማረኝም። ለእኔ ሕይወት ሞትም ቢሆን ክርስቶስ ኢየሱስ ይጠቅመኛል። በጣም የሚገርም መገለጥ ነው የሐዋርያ ጳውሎስ። ኢየሱስ በምድር በነበረበት ጊዜ ከሊቀ ካህናቶች ጋር አብሮ ኢየሱስን ለፍርድ ሸንጎ ያቀረበ ነው። ስለ ኢየሱስ እኮ ያውቃል። ከዛም በኋላ ኢየሱስ ከሞት ከተነሳ በኋላ ቤተ ክርስቲያን ሐዋርያቶች መስበክ ከጀመሩ በኋላ ሐዋርያት ደቀ መዛሙርትን በሙሉ የሚያሳድድ ክርስቶስን የሚያሳድድ ነው። ከዛስ ክርስቶስ በደማስቆ ጎዳና ተገለጠለት። ክርስቶስ። ከዛ ምን ማለት ጀመረ? ለእኔ ሕይወት ክርስቶስ ነው አለ። ስለ ክርስቶስ ነው ወንጌል አለ። ስለዚህ ምን ይላል ጳውሎስ? በከፍታም በዝቅታም ቢመችም ባይመችም ክርስቶስ ይሰበክ። ክርስቶስ ስለ ሃይማኖት ስላስተማራቸው ሲነግራቸው እስከ መቼ ወተት ትጠጣላችሁ? ወደ ክርስቶስ ደጉ። ክርስቶስ ብቻ ነው አለ። ክርስቶስ መገለጥ ነው። ሃይማኖት የክርስቶስ ትምህርት ነው እንዳልነው ክርስቶስ መገለጥ ነው። ስለ እናንተ እምነት ሰምቼ እግዚአብሔር አምላኬን በክርስቶስ ኢየሱስ አመሰግናለሁ አለ። ደግሞ ሲባርካቸው አምላኬ እንደ ባለጠግነቱ መጠን አለ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ አለ። ምእመኑ አሜን ሲሉ
አሜናችን የሆነውም ክርስቶስ ነው አለ። ከክርስቶስ ውጪ ሌላ ነገር እንዳላውቅ ቆርጫለሁ አለ። ይሄ መገለጥ ይባላል። ለጳውሎስ ይሄ መገለጥ ነው። ከዚህ ከክርስቶስ ሊለየኝ የሚችል አንዳች ነገር እንደሌለ ቆርጫለሁ አለ። ስለዚህ ይህን ወንጌል ባልሰብክ ወየውልኝ፣ ዕዳ አለብኝ። ክርስቶስ እውነትም ሕይወትም መንገድም ነው። ቢሆንልኝ በሞቱ በትንሣኤው ልመሰል እመኛለሁ። በምድር ብቆዩ ግን ለእናንተ ነው። እኔ ግን መሄድ እናፍቃለሁ። ወደ ማን? ወደ ክርስቶስ። ስለዚህ ባካችሁ ከኢየሱስ ወደ ክርስቶስ እደጉ። ከዛስ በክርስቶስ ፈለግ በክርስቶስ መንገድ ለዚህ ወንጌል ኑሩ። በላይ ያለውን አስቡ፣ በታች ያለውን አታስቡ አለ። ለዚህ ሕይወት ኔሮ ጌታ ነኝ ሲል ኢየሱስ ነው ጌታ ብሎ፣ ለዚህ ለክርስቶስ ኔሮ ኢየሱስ ጌታ ነው በማለቱ እኔ ጌታ ነኝ የሚለው በፍጹም ብሎ አንገቱ በሰይፍ ተቀልቶ ለወንጌል የሞተ ጀግና ነው። ከጳውሎስ እንማር። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እኔ አሁን በስጋዬ የምኖረው ክርስቶስ በእኔ በሚኖረው ሕይወት ነው። ከክርስቶስ ጋር ተሰቅያለሁ አለ። በቃ ሕይወቴ ክርስቶስ ነው። አሁን በምድር ላይ ወገኖች ሆይ ክርስቶስ ይሰበካል። ላልዳኑት የኃጢአት መስተሰሪያ ኢየሱስ ይሰበካል። በቤተ ክርስቲያን ግን ክርስቶስ ነው መሰበክ ያለበት። መገለጥ፣ የተገለጠ ወንጌል የተሸፈነባቸው ለሚጠፉት ነው፣ ለእኛ ግን የተገለጠው ለምንድን ነው። ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክም ማለት። በዚህ በክርስቶስ ላይ ለሚመጡ መናፍቆች አይደለም፣ ለጴጥሮስ ለማዕዱ ራሱ በዚህ ወንጌል በክርስቶስ ላይ ብትጨምር የሞት ፍርድ ነው የሚገባል። የሞት ፍርድ ይገባል። እንዴት ይህንን ክርስቶስን በሌላ ትቀይራለህ? ጳውሎስ በክርስቶስ ጨካኝ ነው፣ በወንጌል ጨካኝ ነው። ዛሬ ድነናል። መዳን አንድና ሁለት አለው እንዴ? ግጥም አድርጌ የማምነውን አውቃለሁ። በኃይል በጉልበት በጥበብ በእውቀት አይደለም። ወገኖቼ ሆይ የብሉይ ኪዳንና አዲስ ኪዳንን መጽሐፍ ጠንቅቃችሁ ብታነቡ እውቀት ቢኖራችሁ እግዚአብሔርን አውቀናል ማለት አይቻልም። ከመታወቅ ያልፋል። ክርስቶስ ከመታወቅ ያልፋል። ከአብርሃም ይበልጣል፣ ከሙሴ ይበልጣል፣ ከዳዊት ይበልጣል፣ ከመልከ ጸዲቅ ከሊቀ ካህኑ ይበልጣል። ኢየሱስ ከሁሉ ይበልጣል። ዕብራውያን አንብቡት። ኢየሱስ ክርስቶስ ከሁሉ ይበልጣል። የበለጠውን ያዝነው፣ የበለጠው ነው የገባን። በዚህ በክፉ በመጨረሻው ዘመን የሚያዋጣን ሕይወታችንን ማዳን ነው። ሕይወት ክርስቶስ ነው። መንገዱ ደግሞ ቀጥተኛ ነው። ቅድም እንዳልኩት ለሰው ቅን የሚመስል መንገድ አለ። በከሊት በቅዱሳን በመላእክት የለም። መንገድ እኔ ነኝ ብሏል። ለሰው ቅን የሚመስል መንገድ ብዙዎች ይሄዱበታል። የመስቀሉ መንገድ ግን ጠባብ ነው፣ የሚገቡበት ጥቂቶች ናቸው። በዚህ መንገድ ለመግባት ተጋደሉ፣ ከዲያብሎስ ጋር ተጋደሉ። በቃሉ በመንፈስ በጸሎት በቅዱሳን ህብረት እንዳነበብነው በሰው ሁሉ ፊት በመንፈስ የተወለድን በትህትና ወደ ክርስቶስ ሰዎች እንዲመጡ። በሰው ፊት ስትቀርቡ የምትናገሩት ነገር ቃል ይኑራችሁ። ሲጠይቋችሁ መልስ ስጡ። ሁለተኛ ደግሞ ለሃይማኖት ቤተሰቦች ማለት በክርስቶስ ደም ለተዋጁ እህቶች፣ ወንድሞች እራሩላቸው፣ መልካምን ነገር አድርጉላቸው። በመጨረሻው ዘመን ምሳ በልቶ እራቱን የማይደግም የጌታ ልጆች አሉ። አይተነዋል። በዘመናችን በስደቱ ዘመን አይተነዋል። ወገኖች ሆይ እያንዳንዳችን ለአንዳችን እንድንቆም አንዳችን የሌላውን ሸክም እንድንሸከም ነው የተጠራ ነው። ስለዚህ ይህን ብታደርጉ በእስራኤል ላይ ሰላም የሚያመጣው ጌታ የሰላም አምላክ ወደ ቤታችሁ በሰላም ይገባል አለ ጳውሎስ። ሰላም ለእስራኤል ይሁን። ሰላም ለእስራኤል በምድሯ ላይ ይሁን። የነገስታት ንጉሥ የጌቶች ጌታ የመረጣት አይኑ ብሌኑ ነች። እስራኤልን የሚነካ ያሌን ብሌን ነካ።
ስለዚህ ስለ እስራኤል ምን ማልደው፣ ስለ ሕዝባችን ምን ማልደው፣ እውነት ሕይወት መንገድ የሆነው ክርስቶስ ገብቶን ነው። በስሙ እንጸልያለን። እግዚአብሔር አምላክ ሰምቶ የሚመልስ አምላክ ነው። ክብር ለኢየሱስ ይሁን። ያጸናን ያቆመን፣ በፍቅርና በይቅርታ በምህረት ያቆመን፣ ሳንበድል ሳንስት ተቃዋሚ ሳይኖር ቀርቶ አይደለም። ጸጋው ነው ያቆመን። ጸጋው ነው ያቆመን። ያልፋል፣ ሁሉ ነገር ያልፋል። ጊዜ ይመጣል፣ ወገብ ይፈታል፣ ጉልበት ይቆማል፣ አይን ማየት ያቆማል፣ ጆሮ መስማት ያቆማል። የዛን ሰዓት አምላኬ አያዋጣም። በወጣትነት ኃይል እያለ ወደ ጌታ ቅረብ፣ ወደ ጌታ ቅረቢ። እንግዲህ ይሄ ኒቆዲሞስ ካላስተማራችሁ፣ የአይሁድ መምህር ካላስተማረን ማን ያስተምረናል? ጌታ እንግዲህ ምን አለ? ስለ ምድሩ ነገርኳችሁ፣ በስጋ መጥቻለሁ፣ ሕይወት ነኝ፣ ሕይወትም እንዲበዛላችሁ መጣሁ። እናንተ ግን አልወደዳችሁም፣ ከሕይወት ከብርሃን ይልቅ ጨለማን ወደዳችሁ። የዲያብሎስ ልጆች ናችሁ፣ የእርሱን ፍቃድና የእሱን ሐሳብ ትፈጽሙ ነበር። አሁን ግን በክርስቶስ ኢየሱስ ዞር ብላችሁ ወደ ሕይወት መጥታችኋል። ክብር ለኢየሱስ ይሁን። ያልመጣችሁ አጭር ጸሎት አድርገን ነፍሳችሁን፣ ሕይወታችሁን በዚህ በመጨረሻው ዘመን እውነት፣ ሕይወት፣ መንገድ ለሆነው ለጌታ ስጡ። ከጌታ ቃል ሁለት ነገር ተመልክተን እንጨርስ። የእግዚአብሔር ቃል በዮሐንስም በሌሎችም ወንጌሎች እንደምናነብ አይሁድና ሳምራውያን አይስማሙም። ጌታ ኢየሱስ ክርስቶስ ሰብሮ ገባ ወደ ሰማርያ። አንዲት ሴት ውሃ ልትቀዳ በመጣች ጊዜ ቀድሞ ጠበቃት። ውሃ አጠጪ፣ ሁላችሁም ታውቃላችሁ። አንተ አይሁዳዊ ሆነ እኔ ሳምራዊ እንዴት ትጠይቀኛለህ? ውሃ አጠጪኝ ያለሽን ማን መሆኑን ብታውቂ በለመንሽው ነበር አላት። ጉድጓዱ ጥልቅ ነው፣ እንዴት ታወጣለህ ስትለው የሕይወት ውሃ ወንዝ ከሆዱ ይፈልቃል። እኔ ከምሰጠው ውሃ የሚጠጣ ዳግመኛ አይጠማም። የሕይወት ውሃ ክርስቶስ። ሃሌሉያ አሜን። ሁለተኛ እንዳልጠማ ስጠኝ አለችው። ከዛ ያለውን ታውቃላችሁ። ባልሽን ጥሪ ስላት ባል የለኝም ስትል እውነትሽን ነው፣ 5 ባሎች ነበሩሽ፣ አሁንም ያለው ባልሽ አይደለም አላት። ነቢይ እንደሆንክ ይታየኛል፣ ግን እኮ እናንተ እኛ አባቶቻችን በዚህ ተራራ፣ እናንተ ደግሞ በኢየሩሳሌም ነው የምታመልኩት። ስለዚህ ምን አላት? በኢየሩሳሌምም በዚህም ተራራ የማታመልኩበት ዘመን ይመጣል። የምታመልኩት በእውነትና በመንፈስ የምታመልኩበት ዘመን ይመጣል። እውነትም ሕይወትም መንገድም እኔ ነኝ አላት። እንስራዋን ጥላ ወደ ከተማ ሄዳ፣ ይሄ ለሁላችን ነው። ለዚህ ነው የሕይወት ምስክርነት የሚያስፈልገን። እቺ ሴት ሄዳ መሰከረች። ከተማውን ሕዝቡን ይዛ መጣች። ክርስቶስ ሕይወት፣ እውነት፣ መንገድ፣ አቋራጭ የለም። ብትሄድም ደግሞ በሩ ክርስቶስ ነው። የመጨረሻው አይከፈትም። በእኔ የሚገባ የሚወጣ ነው መሰማሪያ የሚያገኘው ብሏል። ክብር ለኢየሱስ ይሁን። ሁለተኛ የምናየው ማርታን ነው። ማርታና ማርያም የአልዓዛር እህቶች። አልዓዛር ሞቶ ኢየሱስ አልነበረም። አንተ በዚህ ብትሆን ኖሮ ወንድማችን ባልሞተ፣ ይነሳል ወንድምሽ አላት። በትንሣኤማ እንደሚነሳ አውቃለሁ አለች። ትንሣኤ ሕይወት እኔ ነኝ አታምኚም ወይ አላት። በጣም የሚገርም መልስ ነው የመለሰችው። አንተ የልዑል እግዚአብሔር ልጅ እንደሆንክ አምናለሁ አለች። የልዑል እግዚአብሔር ልጅ፣ ሕይወት የምትሰጥ እግዚአብሔር እንደሆንክ አምናለሁ፣ ከአብ እንደወጣ አምናለሁ አለች። አልዓዛርን ከሞት አስነሳ። የኔና የእናንተ ጌታ ዮናስን ከዓሣ ነባሪ ያወጣ፣ ዳንኤልን ከአንበሳ ጉድጓድ ያወጣ፣ አልዓዛርን ከሞት ያወጣ የትንሣኤ ጌታ ነው የምናመልከው። ቃሉ እውነት ነው፣ ሕይወት ነው። በእርሱ የሚያምን ቢሞትም ሕያው ይሆናል። ሐዋርያ ጳውሎስ እንደዚህ አለ፣ ለእኔ ሞትም ሕይወትም ቢሆን ክርስቶስ ጥቅሜ ነው አለ። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። ቢሞትም ሕያው ነው። ክርስቶስ በእርሱ እርሱ በክርስቶስ ይኖራል።
ለእኔ ሕይወት ሞትም ቢሆን ክርስቶስ ነው። የእኔ ጸሎት በክብር በክርስቶስ ኢየሱስ አምላኬን ምለምነው የጥበብና የመገለጥ መንፈስ እንዲሰጣቸው ነው። ለወገኖቼ ለአይሁድም ለቤተ ክርስቲያን የምጸልየው የጥበብና የመገለጥ መንፈስ እንዲያገኙ፣ ለእኔ የተገለጠው ክርስቶስ እንዲገለጥላቸው ነው። ወንጌል ክርስቶስ ነው አለ። ወደ ክርስቶስ እደጉ፣ ወደ ክርስቶስ ጠንካራ ምግብ ብሉ፣ እርሱ እውነትም ሕይወትም መንገድም ነው። ያለ ክርስቶስ ሕይወት ባዶ ነው። ሃይማኖት ሳይሆን መገለጥ ነው አለ። በእግዚአብሔር ቃል ላይ የሉሲፈር መልእክተኛ መሆን ማንም በክርስቶስ ከሆናችሁ የሚያጣላን ነገር የለም። በክርስቶስ የሆነ እህት ወንድሞቻችን ነው። የተነሳንበትን እዩ። ሰላም ወደ ቤትሽ፣ ሰላም ወደ ምድር የሚመጣው ሰላም በእስራኤል ሲሆን ነው። እስራኤል የእግዚአብሔር ዓይን ነች። ለሰው ሁሉ መንፈሳዊ ከሆናችሁ ይህንን እውነት መስክሩ አለ ጳውሎስ። ለሰው ሁሉ እውነተኛ ከሆናችሁ ገላትያኖች፣ የገላትያ ቤተክርስቲያን ለሰው ሁሉ መንፈሳዊ ነኝ ካላችሁ በትህትናና በየዋህነት መንፈስ አቅኗቸው። እናንተ ግን በዛ መንገድ አትያዙ። እንደውም ደግሞ ለሃይማኖት ቤተሰቦች መልካምን ነገር አድርጉ። ይህን ብታደርጉ እግዚአብሔር በእስራኤል ላይ ሰላምን ያድርግ፣ በምድር ላይ ሰላምን ያድርግ። ለክፎች ሰላም የላቸውም ይላል አምላኬ። ክፉ ዲያብሎስ፣ የዲያብሎስ ልጆች ሰላም የላቸው። ማስጠንቀቂያ፣ ብዙዎች አሳሾች ወደ ዓለም ገብተዋል። እነርሱም ኢየሱስ ክርስቶስ በሥጋ እንደመጣ የማያምኑ ናቸው። ይህ አሳችና የክርስቶስ ተቃዋሚ ነው። ትምህርታቸው ኑፋቄ ትምህርት ነው። እነሱ ደግሞ መናፍቃን ናቸው። ስለዚህ ሙሉ ደሞዛችሁ እንድትቀበሉ እንጂ የሰራችሁት እንዳይጠፋ ተጠንቀቁ። ጳውሎስ ሕይወት ኤሎሂም እግዚአብሔርንም ቢያቅ ሙሉ ነገሩ በሙሉ ከክርስቶስ ጋር የተያዘ ነው። ስለ ቅዱሳን ሲጸልይ ስለ እናንተ እምነት ሰምቼ አምላኬን በክርስቶስ ኢየሱስ አመሰግናለሁ። ሲባርካቸው አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ ይላል። ነገር ሁሉ በክርስቶስ እንደሚሆነው የሚያስተምረው የተለያዩ የሃይማኖት ሰዎች አሉ። ማናቸውም ዳግም እመለሳለሁ አላሉም። ክርስቲያንም በለው መሐመድም በለው አማልክቶችም በሉ ነቢያትም በሉ ደግሜ እመጣለሁ ያለ የናዝሬቱ ኢየሱስ ብቻ ነው። ሃሌሉያ አሜን። ማራናታ ና ጌታ ሆይ፣ ክብር ላንተ፣ ክብር ለስምህ። ያዳንከን፣ የታደግከን፣ የተበጀን አለኝታችን፣ መሸሸጋችን፣ ዋስትና ጠበቃችን አንተ ነህ። ክብር ለስምህ ይሁን። ይሄ ጌታ ከሌላችሁ አጭር ጸሎት እናደርጋለን። ሃሌሉያ። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር ሆይ ስለ ቃልህ እናመሰግንሃለን፣ እናከብረሃለን። አባት ሆይ አንተ ወደህናል። የወደዳቸውን እስከ መጨረሻ ወደዳቸው ተብሎ ተጽፏል። እኔ በዚህ ቀን በሰማሁት ቃል ጌታ ሆይ በማወቅም ባለማወቅም በድፍረትም የሰራሁትን ኃጢአት በክብር በክርስቶስ ኢየሱስ ደም ኃጢአቴን፣ በደሌን፣ መተላለፌን እጠብልኝ። በማወቅም ባለማወቅም እግዚአብሔር ሆይ በሃይማኖት እስርም በተለያየ መንገድ ጌታ ሆይ እነሆ የቆምኩ የመሰለኝ ጠፍቼ እንዳልገኝ በዚህ ቀን በጸጋ ዙፋን ፊት በክብር በክርስቶስ ኢየሱስም ነፍሴን ላንተ አሳልፌ እሰጣለሁ። ዓለምን፣ ሰይጣንን፣ ራሴን ክጄ ጌታ ሆይ ነፍሴን ተቀበላት። በሕይወት መዝገብ ላይ ስሜን ጻፍልኝ። በቀሪው ዘመኔ አንተን እንድከተል ጸጋን አብዛልኝ። ልጅ አድርገህ ስለተቀበልከኝ አመሰግናለሁ። በክርስቶስ ኢየሱስም አሜን። ክብር ለኢየሱስ ይሁን። ይሄ ነው ዘመኑ ተፈጽሟል። ቅዱሳን አባቴ ብሩካኖች ስለነበረን ጊዜ ጌታ እናመሰግናለን። እንዳለፈው ጊዜ እንግዲህ ባለፈው በ2-3 ቀን ከ100 ሰው በላይ ገብታችኋል። ዛሬም አብረን እናገልግል። ዘመኑ የአገልግሎት ነው። ዘመኑ የመናገር፣ ዘመኑ ራስን የመግዛት የመጠበቅ ነው። አብረን እየተጽናናን ጌታ እናገልግል። ዘመናችሁ ይባረክ። ቅዱስ አባቶች ስለነበረን ጊዜ እናመሰግናለን፣ እናከብረሃለን።
ቅዱስ መንፈስ ስላስተማረን ስለመከረን ጌታ እግዚአብሔር ሆይ የጠፉትን ልባቸው የደነደነውን ጌታ ሆይ አንተ አቅርብ። መንፈስ ቅዱስ እርዳን። ካላንተ ምንም ማድረግ አንችልም። ስለሰጠን ጊዜ እናመሰግናለን። ክብር በሰማይ ክብር በምድር ላንተ ይሁን። ማራናታ አሜን። ጌታ ኢየሱስ ሆይና ሃሌሉያ። የአባቴ ቡርካኖች ጌታ ዘመናችሁን ይባርክ። በመግባት በመውጣት በሁሉ ነገር ተባረኩ። ይህን ሼር በማድረግ አብረን እናገልግል። በክርስቶስ ፍቅር ወዳችኋለሁ። ሻሎም